የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከአዲስ አበባ ከተማ ስራና ክህሎት ቢሮ ጋር በመተባበር በብርሃን ምዘና ከ50 በመቶ በላይ ያመጡ ጎልማሶችና ወጣቶች ዘላቂ የሙያ ክህሎት ስልጠናን እንዲያገኙ የሚያስችል ስምምነት አድርጓል። የአዲስ አበባ ከተማ አስተዳደር ብቁ ዜጋን ለማፍራት ከሚያደርገው ጥረት ጎን ለጎን በትምህርት ስርዓት ውስጥ ያላለፉ ዜጎችን መሰረታዊ ትምህርት እንዲያገኙና ተጠቃሚነታቸው እንዲረጋገጥ ትኩረት ሰጥቶ እየሰራ መሆኑን የተናገሩት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ለዚህም የብርሃን ምዘና ስርዓቱ ዋነኛ ማሳያ ነው ብለዋል። ትምህርትን ተደራሽ በማድረግ ሂደት ውስጥ አንደኛ በተለያየ አግባብ የማንበብና የማስላት እንዲሁም ደግሞ የማወቅ ዕድል ያገኙት ሰዎችን ፈትነን የመማር ዕድል ያገኙበት የሚችሉበትን ስርዓት ተዘርግቷል ማለት ነው። ከ1700 በላይ ጎልማሶችና ወጣቶችን መሰረታዊ የትምህርት ዕውቀት እንዲኖር ያደረገው የብርሃን ምዘና ስርዓቱ በስልጠናውም ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ የሚያስችል ዕድል መክፈቱን ነው ኃላፊው የተናገሩት። አንዳንዶቻችሁ ትምህርቱን በመማር በቀጣይ ህይወት መግፋት የማይችሉ ግን ደግሞ የቤተሰብ ኃላፊዎች የሆኑ አካላቶችን ከመደበኛው ትምህርት ይልቅ ለነሱ ህይወት መሳካት ሚና ሊጫወት ይችላል ብለን የምናስበው የተግባር ተኮር ትምህርት ስለሆነ ማለት ነው። ይሄንን ደግሞ ከቴክኒክና ሙያ ተቋማት ጋር የዜጎቻችን ህይወትን በማመቻቸትና በማስተካከል የተሳካና ስኬታማ ህይወት እንዲኖራቸው ትልቅ ሚና ስለሚጫወት ዛሬ እንደዚህ አይነት መርሃ ግብር አዘጋጅተናል። በእንጨት ብረታ ብረት፣ ልብስ ስፌት፣ የምግብ ዝግጅትና የውበት አጠባበቅ ላይ ስልጠናውን በሁሉም ቴክኒክና ሙያ ተቋማት ውስጥ እንዲከታተሉ ለማስቻል ዝግጅት መጠናቀቁን የአዲስ አበባ የስራና ክህሎት ቢሮ ምክትል ኃላፊ ዶክተር አበራ ብሩ ተናግረዋል። የሙያ ባለቤት የምትሆኑት በማረጋገጫ ሲረጋገጥ ብቻ ነው። እኛ እናሰለጥናለን። ሲቀጥል ከናንተ ደግሞ የመመዘን የተሰለጠናችሁበትን ሙያ የመመዘን ኃላፊነት ይኖራቸዋል። ይሄ ፕሮግራም ሲዘጋጅ ያው እኛም በራሳችን ዘርፍ መዘጋጀት ስላለብን በ14 ኮሌጆች አሉን። ከነዛ ውስጥ በየክፍለ ከተማችሁ ይቀርባቸዋል የምንላቸውን ኮሌጅ ላይ እናንተን ለመደልደል ሞክረናል። በምዘናው ያለፉ ሰልጣኞችም የእድሉ ተጠቃሚ መሆናቸው ዕውቀትን ከማግኘት ባሻገር ባገኙት የክህሎት ስልጠና ራሳቸውን ለማሻሻል እንደሚሰሩ ገልጸዋል። አሁን ይሄ ትምህርት 6 ወር ይሆናል ከጀመርነው ማለት ነው። እንደው አዲስ ተወልጄ ያደኩ ነው የሚመስለኝ። ለምን ስሜ ጽፌ አላነብ ራሱ አሁን ስራ ስንሰራ የሚወጣ ብር ቡኩን ስንት እንደሆነ አናቀም ነበር። አሁን ይሄ ትምህርት ከጀመር የቡኩን ቁጥር ማወቅ ጀመርኩ። ስሜ አውቄ መጻፍ ጀመርኩ፣ ማንበብ ጀመርኩ። ስልክ ቁጥር ራሱ አውጥቼ ያልደውልም ነበር። ስልክ ቁጥር አውጥቼ መደወል ጀመርኩ። አልহামዱሊላህ በጣም ተዘጋጅቼ በፍላጎተኝነት ነው። አሁን ዛሬ 12 ሰዓት ሲባል 12 ሩብ ጉዳይ ደርሻለሁ ቦታው ላይ። ለምን ራሴ መለወጥ ስለምፈልግ ይሄ ድል መጥቶ እንዲያመልጠኝ ስለማልፈልግ ማለት ነው። ራሴን ብቁ አድርጌ አዘጋጅቻለሁ። የቀለም ትምህርቱንም 50 በጣም በከፍተኛ ውጤት ነው ያለፍኩት። ይሄንም ደግሞ በጣም ሰርቼ ለመለወጥ በጣም ደስተኛና ፍላጎት አለ። የቀጣይ ህይወቴን ይሄ ኮሌጁን አሁን ስልጠናዬን በስነ ስርዓት በአግባቡ ወስጄ የወደፊት ህይወቴን መቀየር ነው የምፈልገው። ህዝቤንና አገሬን መቀየር ነው የምፈልገው። በዘንድሮ ዓመት ቢሮ ካሰለጠናቸው ከ5000 በላይ ሰልጣኞች ውስጥ 89 በመቶ ያህሉ ምዘናውን ወስደው ከ50 በመቶ በላይ ውጤት በማስመዝገብ የእድሉ ተጠቃሚ መሆን እንደቻሉም ተመላክቷል።